ኔታንያሁ የጋዛም የእስራኤልም የጋራ ጠላት፣ የኔታንያሁ ራስን የማትረፍ ጦርነት። ቤንያሚን ኔታንያሁ በእስራኤል ታሪክ ብዙ ዘመን ያስተዳደሩ ጠቅላይ ሚኒስትር ናቸው። በጋዛ በኩል ከሐማስ፣ በሊባኖስ በኩል ከሄዝቦላ ጋር ጦርነትን ገጥመዋል። ወዲህ ደግሞ ከእስራኤል ዋነኛ ጠላት ኢራን ጋር የ12 ቀናት ጦርነትን አድርጓል። እስራኤል ውስጥ ደግሞ በሙስናና ጉቦ በመስጠት ተጠርጥረው ክስ ቀርቦባቸዋል። ይህ ክስ በጦርነቶች ምክንያት ተጓቷል። አንዳንዶች ኔታንያሁ በዚህም በዚያም ብለው ጦርነት ውስጥ የገቡት ችሎት ፊት ላለመቅረብ ነው የሚል ጥርጣሬ አላቸው። ኔታንያሁ ታዲያ እስራኤልን ከመጠበቅ ይልቅ ስልጣናቸውን በመጠበቁ ላይ ትኩረት እንደሚያደርጉ የበርካቶች እምነት ነው። በመካከለኛው ምስራቅ በተለይም በፍልስጤማውያንና እስራኤል መካከል ሰላም እንዳይመጣ የኔታንያሁን ያክል እንቅፋት የሆነ ግለሰብ የለም። ለመሆኑ ኔታንያሁ በዚህ ጦርነት እንዴት ራሳቸውን ሊያተርፉ ቻሉ? የፖለቲካ አካሄዳቸው ምን ይመስላል? ለሰላምስ እንዴት እንቅፋት ሆኑ የሚለውን በዛሬው ጥንቅር እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። እስራኤል በዓለማችን ላይ ከሚገኙ ትንሽ የቆዳ ስፋት ካላቸው ሀገራት መካከል ከቀዳሚዎቹ ትሰለፋለች። የእስራኤል ፖለቲካ ግን ከቆዳ ስፋቷ ተለጥጦ ታላቅ ዓለም አቀፋዊ መድረክ ነው። የእስራኤል የፖለቲካ መድረክ አጋፋሪ ደግሞ አንድ ግለሰብ ነው፣ ቤንያሚን ኔታንያሁ። የእስራኤል ሀገረ መንግስትናም የእስራኤላውያን ብቸኛ ከፈጣሪ የተላኩ ጠባቂ ነኝ የሚለው ቤንያሚን ኔታንያሁ ተግባሩና ንግግሩ ለየቅል ነው። ኔታንያሁ የእስራኤል ጠባቂ ነኝ ቢልም እውነታው ግን በኔታንያሁ የስልጣን ዘመን በሺዎች የሚቆጠሩ እስራኤላውያን ተገለዋል። ፍልስጤማውያን ሰቆቃ ውስጥ ገብተዋል። መላው መካከለኛው ምስራቅም በማያባራ ግጭት ውስጥ ለመቆየት ተገዷል። የ77 ዓመት ዕድሜ ካላት እስራኤል 17 ዓመቱን በጠቅላይ ሚኒስትርነት የመሯት ቤንያሚን ኔታንያሁ በእስራኤል ታሪክ ለረጅም ጊዜ በስልጣን ላይ ቆዩ መሪ ሲሆኑ ረጅም ዓመት በስልጣን ላይ ከመቆየታቸው የተነሳም የእስራኤል ፖለቲካ በሳቸው ዙሪያ ብቻ ያጠነጠነ እንዲሆን አድርጓል በሚልም ይታማሉ። የኔታንያሁ ታሪክ በብዙ ውጣ ውረድ የተሞላ ሲሆን ጠቅላይ ሚኒስትሩ የእስራኤልን ሕዝብ ከመጠበቅ ይልቅ ሰፊ ጊዜን ወስደው የሚሰሩት የራሳቸውን ስልጣን በማቆየቱ ላይ ነው። በኔታንያሁ የስልጣን ጥማት ምክንያት ከፍልስጤማውያን ባልተናነሰም እስራኤላውያንም በትልቅ ችግር ውስጥ እያለፉና አላስፈላጊ በሆነ ጦርነት ልጆቻቸውን እየገበሩ ይገኛሉ። ማበላሸት የማይሰለቸው ጠንካራው ሰው ቤንያሚን ኔታንያሁ ሁሌም ቢሆን እስራኤል ለማንም እንዳትንበረከክ የሚያደርግ ጠንካራ መሪ ሆኖ ለመታየት ጥረት ያደርጋል። የኔታንያሁን ጠንካራ ሆኖ ለመታየት መሞከር ከአንዳንድ አባቶች ባህሪ ጋር አመሳስለው የሚስሉትም በርካቶች ናቸው። ልጆቹን ማንም እንዳይነካበት የሚፋለም፣ ለሰዎችም ልጆቼን ከነካችሁ ብሎ የሚያስፈራራ አይነት አባት። ነገር ግን ልጆቹ ከሌሎች ሰዎች ጋር እንዳይጋጩ መፍትሄን የማይፈልግ፣ በቤት ውስጥም ልጆቹን የሚጨቁን አባት። የኔታንያሁ ተቃዋሚዎች ኔታንያሁን እንዲህ ካለው አባት ጋር ሲያመሳስሉት መመልከት የተለመደ ሆኗል። የኔታንያሁ ተቃዋሚዎች የሀገራቸውን መሪ ሳይታወቅበት መዋሸት የሚችለው ብቸኛው ፖለቲከኛ እያሉም ይጠሩታል። እዚህ ጋር የሚነሳው ጥያቄ ታዲያ እስራኤላውያንን በማያባራ ጦርነት ውስጥ ያቆየው ቤንያሚን ኔታንያሁ ለምን በተደጋጋሚ በሀገሪቱ ዜጎች ሊመረጥ ቻለ የሚለው ነው። ምላሹ ቀላል ነው። ኔታንያሁ በስልጣን ዘመኑ የሰራው ትልቁ ፕሮፓጋንዳም እስራኤል ያለኔ ትጠፋለች የሚለውን ነው። በኔታንያሁ የስልጣን ዘመን ግን እስራኤል በታሪኳ አይታ ማታውቀው ግጭት ውስጥ ገብታለች።
በሺዎች የሚቆጠሩ ሞተዋል። የጋዛው ጦርነት ሊጠናቀቅ አልቻለም። ታጋቾች አሁንም በአጋቾች እጅ ይገኛሉ። እስራኤል በዓለም አቀፍ ደረጃ ያላት ተቀባይነትም በአስደንጋጭ ሁኔታ ከቀን ወደ ቀን እያሽቆለቆለ ይገኛል። ራስ ወዳዱ መሪ ቤንያሚን ኔታንያሁ በስልጣን ዘመናቸው የእስራኤል ሀገራዊ ህልውና ሳይሆን የራሳቸው የስልጣን ህልውና ይበልጥ እንደሚያስጨንቃቸው በተደጋጋሚ አሳይቷል። ኔታንያሁ በ2019 ነበር ጉቦ በመቀበል በማጭበርበርና ህዝብ የጣለባቸውን እምነት በማጉደል 3 ክሶች የቀረቡባቸው። በ3 የተለያየ ጊዜ ከሚሊዮነር ጓደኞቻቸው ህጋዊ ባልሆነና እነርሱን ተጠቃሚ ሊያደርግ የሚችል ስጦታን ተቀብለዋል። አፍቅሮተ ሚዲያቸውን ለማሳካትም ከመገናኛ ብዙሃን ባለቤቶች ጋር ያልተገባ ሽርክና ፈጥረዋል የሚል ክስ በቀረበባቸው ኔታንያሁ ክሱ በጋዛው ጦርነት ምክንያት ሳይታይ ቆይቷል። በመካከለኛው ምስራቅ የተሻለ ዲሞክራሲ ያለባት በምትባለው እስራኤል ታሪክ ይሄን ያክል ጥፋትና ጉዳት ያደረሰ መሪ የለም። የኔታንያሁን ያክልም በሙስና ክስ ስሙ የተብጠለጠለ መሪ ማግኘት ከባድ ነው። አሁን ላይ ታዲያ ኔታንያሁ ፍርድ ቤት ላለመቅረብና ከእስር ለመሸሽ በሚል የጋዛውን ጦርነት ማስቀጠላቸው ሳይታለም የተፈታ ነው። የጽንፈኞቹ ወዳጅ ቤንያሚን ኔታንያሁ በቀደሙ ጊዜም አክራሪ የሚባሉ የአይሁድ እምነት ተከታዮችና ፖለቲከኞችን እጸየፋለሁ ይሉ የነበረ ቢሆንም በስልጣናቸው ላይ ለመቆየት ግን እነዚህን አክራሪ አይሁዶች ይበልጥ ወደ ስልጣን አቅርበዋቸዋል። ሽብርተኞችን ይረዳሉ የሚባሉት እንደ ኢትማር ቤንጊቭርና ቤዛሌል ሲሞትሪችን የመሳሰሉ እስራኤላውያን ፖለቲከኞች አሁን በሚኒስትርነት ደረጃ ስልጣንን ተቆናጧል። በሺዎች የሚቆጠሩ ሰዎች እየሞቱና አንድ ሙሉ ሀገር እየወደመ ጋዛ ፈርሳ እንዴት ሪል ስቴቶች የመኖሪያ ግንባታ ያደርጋሉ በሚለው ላይ የሚወያዩት ሁለቱ ሚኒስትሮች ለኔታንያሁ ስልጣን ሲባል የእስራኤልን እጣ ፋንታ ወደ መወሰኑ ገብቷል። የመከፋፈል ታሪክ። የቤንያሚን ኔታንያሁ የፖለቲካ ህይወት በመከፋፈል የተሞላ ነው። በ1990ዎቹ ወደ ስልጣን ያልመጡትና ተቃዋሚ ፓርቲ አባል የነበሩት ኔታንያሁ ፍልስጤማውያንና እስራኤል መካከል ሰላም ያመጣል በሚል የተፈረመውን የኦስሎ ስምምነት በመቃወም አደባባይ ወጥቷል። የወቅቱን መሪ ይዛክ ራቢን ምስል ከናዚ ጋር በማመሳሰል ከያዙ ሰልፈኞች ጋር በመሆንም የሀገሪቱን መሪ ሲቃወሙ ታይተዋል። ከአንድ ሳምንት በኋላ ይስሐቅ ራቢ የኔታንያሁ ደጋፊ በሆኑ ቀኝ አክራሪዎች ተገደሉ። የራቢ ባለቤትም ከባሌ መገደል ጀርባ ቤንያሚን ኔታንያሁ አለ በማለት ጉዳዩን ኔታንያሁ ላይ ደፍድፈዋል። በሀገር ውስጥ ያላበቃው የኔታንያሁ የመከፋፈል ፖለቲካም በፍልስጤም ላይም ተግባራዊ ሆኗል። ኔታንያሁ በስልጣን ዘመናቸው አሁን እየወጉት ያሉትን ሐማስን በገንዘብ ደግፈዋል። ለዚህ ደግሞ ምክንያታቸው በዌስት ባንክና ጋዛ የሚገኘውን የሙሐመድ አባስ የፍልስጤም መንግስት እንዲያዳክሙላቸው ነው። ኔታንያሁ ከፖለቲካ በፊት ቤንያሚን ኔታንያሁ በቴል አቪቭ ከተማ በአውሮፓውያኑ 1949 ነው የተወለዱት። አባታቸው ቤንዚዮን ታዋቂ የታሪክ ምሁርና የጽዮናዊነት አራማጅ ነበሩ። ቤንዚዮን ቤተሰባቸውን ይዘው በ1963 ወደ አሜሪካ ቀኑ። ኔታንያሁ በ18 ዓመታቸው ወደ እስራኤል ተመለሱ። ለ5 ዓመታት ያክል ሳይረት ማታካል በተባለ የኮማንዶ ክፍል ውስጥ ኃላፊ ሆነው አገለገሉ። በ1972 በፍልስጤማውያን ሚሊሻዎች የተጠለፈ አውሮፕላንን ለማስለቀቅ በሚደረግ ሙከራ ቆስሏል። በ1973 ደግሞ በመካከለኛው ምስራቅ ጦርነት ተሳትፏል። ወንድማቸው ጆናታን ደግሞ ምስራቅ አፍሪካ ዩጋንዳ ውስጥ ነው የተገደሉት። ጆናታን ኢንቴቤ ውስጥ አንድ የተጠለፈ አውሮፕላንን ለማስለቀቅ በተካሄደ የኮማንዶ ተልእኮ መካከል ተገሏል። ሞታቸው ኔታንያሁ ላይ ከፍተኛ ተጽዕኖ ነበረው። ኔታንያሁ በወንድማቸው ስም ጸረ ሽብር ተቋም አቋቋሙ። በአውሮፓውያኑ 1982 የእስራኤል ምክትል አምባሳደር በመሆንም ወደ ዋሽንግተን አቀኑ። በዚህም የአደባባይ ህይወታቸው በይፋ ተጀመረ። ልዩ በሆነው የአሜሪካ እንግሊዝኛ ዘይቤ ሐሳባቸውን በሚገባ መግለጽ ስለሚችሉ በአሜሪካ መገናኛ ብዙሃን ዘንድ ለመታወቅ ጊዜ አልወሰደባቸውም። ለሀገራቸውም ጥሩ ተጠሪ መሆን ቻሉ። በአውሮፓውያኑ 1984 በተባበሩት መንግስታት ድርጅት የእስራኤል ቋሚ ተወካይ ሆነው ኒውዮርክ በሚገኘው የመንግስታቱ ድርጅት ዋና ቢሮ ተሾሙ። የኔታንያሁ ወደ ስልጣን አመጣጥ። ኔታንያሁ በ1988 ወደ እስራኤል ከተመለሱ በኋላ ነው ፖለቲካውን የተቀላቀሉት። ሊኩድ ፓርቲን ወክለው በእስራኤል ምክር ቤት ወይም ኬኔሴት ውስጥ መቀመጫ ማግኘት ቻሉ።
ቀጥለው ደግሞ ምክትል ውጭ ጉዳይ ሚኒስተር ሆኑ። ኔታንያሁ እስራኤል ከተቋቋመችበት 1948 በኋላም ተወልደው የእስራኤል መሪ ሆኑ የመጀመሪያውና እስካሁንም ብቸኛው ሰው ናቸው። በእስራኤል ታሪክ በእድሜ ወጣቱ መሪም መሆን ችሏል። ምንም እንኳን በ1993 የተፈረመውን የኦስሎ ስምምነት ቢቃወሙም ከዌስት ባንክ ለመውጣት ፊርማ ያኖሩት እሳቸው ናቸው። ይህ ድርጊታቸው ከቀኝ ዘመን ፖለቲከኞች ተቃውሞ እንዲነሳባቸው አድርጓል። ኔታንያሁ በ1999 ስልጣናቸውን ለቀቁ። ምርጫ ከመድረሱ ከ17 ወራት በፊት ምርጫ መደረግ አለበት ብለው የሌበር ፓርቲ መሪናም የኔታንያሁ የቀድሞ አዛዥ በሆኑት ኢሁድ ባራክ ተሸነፉ። ኔታንያሁ ከሊኩድ ፓርቲ መሪነታቸው ወርደው በኤሪየል ሻሮን ተተኩ። በ2001 ሻሮን የእስራኤል ጠቅላይ ሚኒስትር ሆነው ከተሾሙ በኋላም ኔታንያሁ ወደ ስልጣን ተመለሱ። መጀመሪያ የውጭ ጉዳይ ሚኒስተር ነበሩ። ቀጥሎ ደግሞ የገንዘብ ሚኒስተር ሆኑ። በ2005 እስራኤል ከጋዛ ሰርጥ መውጣቷን ተከትሎ በተነሳ ተቃውሞ ምክንያት ከስልጣናቸው ራሳቸውን አገለሉ። በ2009 ድጋሚ የሊኩድ ፓርቲ መሪ ሆነው በመወዳደር የእስራኤል ጠቅላይ ሚኒስተር ሆነው መልሰው ወደ ሀገሪቱ መንበረ ስልጣን ተመለሱ። በመጨረሻም ይህንን እንበል፣ ቤንያሚን ኔታንያሁ የሀገሩን መሪ በማስገደል ይታማል። የሙስና ክሶችን ለጊዜውም ማቆየት ችሏል። ምርጫዎችንም በማሸነፍ እስካሁን በስልጣን ላይ ቆይቷል። የኔታንያሁ ስልጣን ግን በመሪነት ብቻ ሳይሆን በደምና በታላቅ ጥፋትም የተሞላ ነው። ከጥቅምት 7ቱ የሐማስ ጥቃት በኋላ እስራኤላውያን ኔታንያሁ ላይ ጥላቻ አላቸው። ፍልስጤማውያን ጥላቻቸው ጨምሯል። የዓለም ሕዝብም ኔታንያሁን የማየት ፍላጎቱ እየቀነሰ መጥቷል። ኔታንያሁ በስልጣን ላይ ያለ በመካከለኛው ምስራቅ በተለይም በእስራኤልና ፍልስጤም መካከል ሰላም አይመጣም ብለው የሚያምኑ በርካቶች ናቸው። መካከለኛው ምስራቅ ወደ ሰላም ለማምጣት ኔታንያሁ ከስልጣን መልቀቅ አለበት የሚሉ ድምጾችም ተበራክቷል። ትልቁ ጥያቄ ግን ቤንያሚን ኔታንያሁ እንዴት ስልጣኑን ሊለቅ ይችላል የሚለው ነው። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ